ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው ፀሐይ የምትዞረው 365 ቀን ከ15 ኬክሮስ ነው ብለናል። ኬክሮስ ያ ማለት ወይም ደግሞ 12 ወር ከስንት ጳጉሜ አለች ሲደመር ጳጉሜ 5 አለች ከስንት ከ15 ኬክሮስ ከ15 ኬክሮስ ነው ብለናል። ነገር ግን ጨረቃ የምትዞረው ስንት ነው ብለናል? 354 ቀን ከ22 ኬክሮስ ነው የምትዞረው ብለናል። ያ ማለት ምንድነው? ከፀሐይ ከጨረቃ ወይም ጨረቃ ከፀሐይ በ11 ቀን ወደ ኋላ ትቀራለች ብለን ከዚህም በፊት አይተናል። አሁን በዚህን ጊዜም አበቅቴን እናሰላለን። አበቅቴን አስልተን አበቅቴ ዜሮ ይሆናል። ያ ማለት በፀሐይና በጨረቃ መካከል ምንም አይነት ልዩነት የለም ማለት ነው። ስለዚህ ፀሐይና ጨረቃ መስከረም 1 ቀን ጉዟቸውን በሚጀምሩበት ወቅት ያን ጊዜ አበቅቴ ተርፈ ዘመን የሚባል የለም። ተርፈ ዘመን በማይኖርበት ጊዜ አበቅቴው ዜሮ በሚሆንበት ጊዜ መጥቅን ለማስላት እንቸገራለን። በዚህን ጊዜ በዓላትን አጽዋማትን ስናወጣ እንዴት አድርገን እንደምናወጣ አሳያቸዋለሁ ማለት ነው። ምክንያቱም ከዚህም በፊት ያየነው መጥቅን አስልተን አበቅቴን አስልተን ነው። ነገር ግን በ19 ዓመታቸው ፀሐይና ጨረቃ በተፈጠሩበት ሆት ማለት አቅጣጫ ማለት ነው። ያ ማለት መስኮት ማለት ነው። ስለዚህ ይገናኙና መስከረም 1 ቀን ጉዟቸውን ሲጀምሩ አበቅቴው ዜሮ ሲሆን በዚያንን ዓመት የምናሰለው ወይም አብይ ጾምን፣ ጾመ ነነዌን፣ ደብረ ዘይት፣ ሆሳዕና፣ ስቅለት፣ ትንሣኤ፣ በዓለ ጰራቅሊጦስ፣ ጾመ ድኅነት እነዚህ በዓላትን አጽዋማትን ለማውጣት እንቸገራለን ማለት ነው። ስለዚህ ዛሬ የማሳያችሁ ምሳሌ ነው። ምክንያቱም አበቅቴው ዜሮ በሚሆንበት ጊዜ እንዴት አድርገን ምን እናደርጋለን? በዓላትን አጽዋማትን እንደምናሰላ አሳያችኋለሁ ማለት ነው። እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ትምህርቱን ከወደዳችሁት ደግሞ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱ ማለት እወዳለሁ። አሁን ስለዚህ ይሄንን ካልኳችሁ ቀጥታ ወደ ምኑ ሄዳለሁ? ወደ ቀመሩ ሄዳለሁ፣ ወደ ፎርሙላው ሄዳለሁ ማለት ነው። ስለዚህ ቀመሩን እያንዳንዷ ከመጀመሪያው እስከ መጨረሻው ድረስ አስቀምጥላችኋለሁ። እናንተ በእስክሪብቶ ጻፍ እያደረጋችሁ የምትፈልጉትን ዓመተ ምህረት መስራት ትችላላችሁ ማለት ነውና የዛሬው ለየት የሚያደርገው ምንድነው? አበቅቴ ዜሮ ነው፣ ወንበር ዜሮ ነው። እንዴት አድርገን መጥቅን ደግሞ ዜሮ ነው የሚመጣ። ስለዚህ በዚህን ጊዜ መባጃ ሐመር እንዴት አድርገን እናወጣለን? መባጃ ሐመር ደግሞ መባጃ ሐመር ብለናል ከዚህም በፊት አይደለ? መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ብለናል። ስለዚህ መጥቁ ዜሮ ከሆነብን እንዴት አድርገን ነው የምናሰለው ነው። ለዚያ ነው ይሄንን ምሳሌ የምሰጣችሁ መቼ ነው ካላችሁኝ፣ ፀሐይና ጨረቃ ጉዟቸውን 1 ቀን የጀመሩበት መቼ ነው ካላችሁኝ 2006 ዓመተ ምህረት ነው። 2006 ዓመተ ምህረት ማለት ነው። 2006 አሁን በ2006 ዓመተ ምህረት ፀሐይና ጨረቃ በተፈጠሩበት ሆት መስኮት አንድ ላይ ተገናኝተው መስከረም 1 ቀን ጉዟቸውን ጀምረዋል። በዚህን ጊዜ ተርፈ ዘመን የሚባል የለም። ስለዚህ በዚያንን ዘመን አብይ ጾም፣ ደብረ ዘይት፣ ሆሳዕና፣ ስቅለት መቼ ነበሩ ነው። ለምን ካላችሁኝ ይሄንን አስልተን ካየነ ከዚህ ላይ ሲደመር 19 ስታደርጉተኝ ስንት ይመጣል ማለት ነው? 2025 ይመጣል። የ2025ን እንዲሁም ሌሎች አበቅቴ ዜሮ በሚሆንበት ጊዜ ለማውጣት አትቸገሩም ማለት ነውና ስለዚህ ይሄንን ነው ማሳያችሁ። የመቼ የ2006 ዓመተ ምህረት ማለት ነውና እያንዳንዷን በደንብ እንድትከታተሉኝ ይፈልጋለሁ። በጣም አሪፍ። ስለዚህ በዚህን ጊዜ እንዴት አድርገን እናሰላለን? አሁን አብይ ጾምን ለማስላት ሆሳዕና ስቅለትን ለማስላት ስለዚህ ዜሮ በሚሆንበት ጊዜ አበቅቴው ተርፈ ዘመን በሌለበት ጊዜ እንዴት አድርገን እናሰላለን ካላችሁኝ አሁን አንደኛ እዚህ ላይ ትመጣላችሁ። አንደኛ ምንድነው? ዓመተ ምህረት ይኸው ዓመተ ምህረት ሲደመር ዓመተ ፍዳ እኩል ይሆናል ዓመተ ዓለም ይመጣል። ዓመተ ዓለም አንደኛ። በጣም አሪፍ። ሁለተኛ ትመጣላችሁ። ሁለተኛ ተራ ቁጥር 2 አሁን ቀመሩን ነው እየነገርኳችሁ ያለ። ሁለተኛ ይቺ ዓመተ ዓለሙ አለች። ዓመተ ዓለም ሲካፈል ለስንት ታደርጉታላችሁ? ለ532 ታደርጉታላችሁ። ለ532 ስታካፍሉት ምን አለ ከዚህ ላይ?
ድርሻ አለ አይደለ? ድርሻ አለ። ከዛ እንደገና ደግሞ ቀሪ አለ። ቀሪው አለ። ከዛ ቀሪው አለ። አሁን ቀሪው ላይ ከዚች ላይ የምትመጣዋን ቀሪዋን ትመጡና ሶስተኛ ህግ ላይ ልጻፍላችሁና ሶስተኛ ቀሪዋን ይችን ቀሪዋን ሲካፈል ለስንት ታደርጋላችሁ? ለ76 ዓመት ታረጉታላችሁ ማለት ነው። ለ76 ዓመት ከዚህ ላይ ለ532 ዓመት ነው። አሁንም ምን አለ እዚህ ላይ እኩል ይሆናል። ምን አለ? ድርሻ አለ። ከዛ ማን አለ? ቀሪ አለ። ቀሪ እንደገና እዚች ላይ ያለችውን ይችን ቀሪዋን ለማን ታካፍሉታላችሁ መሰላችሁ? አራተኛ ህግ ልንጣ። ይችን ቀሪዋን ቀሪው ሲካፈል ለስንት ታረጉታላችሁ? ለ19 ዓመት ታደርጉታላችሁ። ይሄ ቀመሩ ነው። ምን ጊዜም ኮንስታንት ነው። ይሄ አትልቀቁ። ይሄንን ሸምድዳችሁ ያዙ ማለት ነው። ስለዚህ እኩል ይሆናለኝ ምን ይመጣለኝ? ድርሻ አለ። አሁንም ከዛ ማን አለ? ቀሪ አለ። ከቀሪው ላይ ምን ቀሪው አለ? ከቀሪው ላይ ይኸው አምስተኛ ፎርሙላ ልንጣና ቀመር ከዚህ ከቀሪው ላይ ቀሪው ሲቀነስ አንድ እኩል ይሆናል ማን እናገኛለን? ወንበር እናገኛለን። ወንበር በቃ። ስለዚህ የወንበር ቀመር ይሄንን ነው የምትዙት። እዚህ ውስጥ ሌላ የምታስገቡት የምትቀንሱት የምትጨምሩት የለም። የወንበርን ቀመር ይችን ትይዛላችሁ ማለት ነው። እነዚህንን ከያዛችሁ በኋላ እንደገና ማንን ትመጣላችሁ? ስድስተኛ ልምጣላችሁ። ስድስተኛ ማንን ታሰላላችሁ? አበቅቴ። ቅድም ኢንትሮዳክሽን ላይ ወይም መግቢያ ላይ እንደነገርኳችሁ አበቅቴው ዜሮ በሚሆንበት ጊዜ ነው የምናሰላ። አሁን ቀደም የተማማር ነው። አሁን ቀደም ያየነው የ2018ንም ሰርተናል። ያየነው ምንድነው? አበቅቴ ተርፈ ዘመን በማይኖርበት ጊዜ ነው። አሁን ዋናው ሚስጥሩ እዚህ ላይ ነው። እናንተ የምትደናገሩትና በደንብ ልትከታተሉ ይፈልጋለሁ። በጣም አሪፍ። አበቅቴ እኩል ይሆናል ወንበር ሲባዛ በጥንተ አበቅቴ። ይኸው በጥንተ አበቅቴ ታደርጉታላችሁ። በጥንተ አበቅቴ። ከዛሳ ሰባተኛ ልንጣላችሁ። ሰባተኛ ማንን? ሰባተኛ እዚች ላይ የምትዙልኝ ነገር። ስለዚህ አበቅቴ እኩል ይሆናል ወንበር ሲባዛ በጥንተ አበቅቴ ካልነ ከዛ መጥቅን እናሰናለን። መጥቅ እኩል ይሆናል ወንበር ሲባዛ በጥንተ መጥቅ ማለት ነው። መጥቅ ይህችን ፎርሙላ ትይዙልኛላችሁ ማለት ነው። አሁን እዚች ላይ ልብ በሉ። አበቅቴ እኩል ይሆናል ወንበር ሲባዛ በጥንተ አበቅቴ ብለናል። ይቺ ጥንተ አበቅቴ የምትባለዋ ስንት ናት? 11 ቁጥር ናት። ምን ጊዜም እንዳትረሷት 11 ናት። ጥንተ መጥቅ የምንለው ስንት ነው ካላችሁ ደግሞ በቅንፍ 19 ቁጥር ነው። ምን ጊዜ የምትዙልኝ። ሌላው እዚች ላይ የምትዙልኝ ነገር ቢኖር አንዲት ነገር ልንገራችሁ። አበቅቴ ሲደመር መጥቅ እኩል ይሆናል 30 ነው። ምን ጊዜም እንድትዙልኝ የምፈልገው እዚህ ላይ የምትዙልኝ ነገር አበቅቴን አገኛችሁ በለት። ለምሳሌ አበቅቴው 20 ቢመጣ መጥቁ 10 ይሆናል ማለት ነው። በቀላሉ እንደዚህ አድርጋችሁ ማግኘት ትችላላችሁ። ነገር ግን ቀመሩን ግን አበቅቴን መጀመሪያ ማግኘት ካፈለጋችሁ ወንበር ሲባዛ በጥንተ አበቅቴ። እዚች ላይ የምትዙልኝ ነገር ሲካፈል ለ30 የምትላለች። ሲካፈል ለ30 የሚል አለ። ለምን ለ30 የምናካፍለው? ወንበርን ሲባዛ በጥንተ አበቅቴ ከ30 ከበለጠ ማለት ነው። እዚች ላይ ከ30 ከበለጠ በ30 ታካፍሉታላችሁ። ካልበለጠስ እሱኑ ቀጥታ ትወስዱታላችሁ ማለት ነው። ከዚህ ላይ ለምሳሌ መጥቅን ላስላ። መጥቅ እኩል ይሆናል ወንበር ሲባዛ በጥንተ መጥቅ ብያለሁ። ለምሳሌ መጥቁ ከ30 በላይ ቢሆን ታካፍሉና መጥቁን ታገኛላችሁ። ለምሳሌ ሲመጥቅን ላስላ። መጥቅ ስንት ይምጣ? ለምሳሌ 24 ይምጣ። ለምሳሌ መጥቁ 24 ቢመጣ አበቅቴ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። ምክንያቱም ይሄን ማባዛት አይጠበቅባችሁ፣ ይሄን ፎርሙላ መያዝ አይጠበቅባችሁ ማለት ነው። ለምን ካላችሁኝ አበቅቴ ሲደመር መጥቅ እኩል ይሆናል 30 ስላልነው ማለት ነው። ይህን ካልነ በኋላ በመቀጠል ማንን ትይዛላችሁ? መባጃ ሐመርን እናገኛለን ማለት ነው። በጣም አሪፍ። ሰባተኛ ስምንተኛ ልንጣላችሁ። በጣም አሪፍ። እስከዚህ እስከ 7 ያሉትን ቀመር ጽፋችሁ ይዛችኋል ብዬ ተስፋ አደርጋለሁ። አሁን ስምንተኛ ቀመር ልመጣ ነው። ስምንተኛ መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ
የበዓለ መጥቅ 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 የዕለት ምን ተውሳክ 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 ይኸው። ስለዚህ መባጃ ሐመር እኩል ይሆናል መጥቅ። ቅድም ሰባተኛው ተራ ቁጥር 7 እዚህ ላይ ስጽፍላችሁ ታስታውሱ ከሆነ ተራ ቁጥር 7 ላይ መጥቅን ለማግኘት እኩል ይሆናል መጥቅ እኩል ይሆናል ወንበር ሲባዛ በጥንታ መጥቅ ብዬ ነግሬያችኋለሁ። ከዛ መጥቅን አገኘን። አሁን መባጃ ሐመርን ደግሞ ለማግኘት መጥቁን ቅድም ካገኛችሁ በኋላ መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ይሆናል ማለት ነው። ከዛም በኋላ ቀጣይ ላይ ማን ይመጣል? ዘጠነኛ ላይ ጾመ ነነዌ ጾመ ነነዌ። በጣም አሪፍ። ጾመ ነነዌ እኩል ይሆናል ተውሳክ ስለሌላት መባጃ ሐመር መባጃ ሐመር። በጣም አሪፍ መባጃ ሐመር። ከዚች ላይ ህጎችን እነግራችኋለሁ። በእርግጠኝነት የምነግራችሁ ነገር ቢኖር የምትሳሳቱትኝ ከዚችን ላይ ነው። ከየት ላይ? የበዓለ መጥቅ የዕለት ተውሳክ የምንለው ምንድነው ነው። እንደገና ደግሞ ጾመ ነነዌ ከየት እንደምትወጣ ለማግኘት ይችን የጾመ ነነዌንና የበዓለ መጥቅ ይችን እዚች ላይ ያዙልኝ። የዚችን ቀመር በደንብ አድርጋችሁ እንድትዙልኝ ይፈልጋለሁ። ወደ 4 የሚደርሱ ህጎችን ልነግራችሁ ስለሆነ ማለት ነው። በጣም አሪፍ። የበዓለ መጥቅ የዕለት ተውሳክ ነው ያለን። በመጀመሪያ በዓለ መጥቅ ማለት መጥቁ የሚውልበት ዕለት ማለት ነው። መጥቁ የሚውልበት ዕለት። አሁን መጥቅን ታሰላላችሁ። ለምሳሌ መጥቁ 10 ሊመጣ ይችላል፣ 20 ሊመጣ ይችላል፣ 16 ሊመጣ ይችላል፣ 28 ፋቴቨር ብቻ ከሁለት በላይ መጥቁ ሊመጣ ይችላል። ስለዚህ ያ መጥቅ ለምሳሌ 10 ቢመጣ 10 የሚውልባት ዕለት 10 ለምሳሌ መስከረም 10 ቢሆን 10 ሰኞ ነው፣ ማክሰኞ፣ ሮቡ ነው ብላችሁ የምታሰሉ ማለት ነው። ዕለት ማለት እነዚህ 7ቱ ዕለታት ናቸው። በዓለ መጥቅ የምንለው መጥቁ የሚውልበት ዕለት ማለት ነው። ልብ በሉ። አሁን ልብ በሉ፣ እዚች ላይ ልምጣላችሁ። አሁን ታዲያ መጥቅን ሳሰላነ 10ም መጣ 20ም መጣ በመቼ ይውላል ነው? በሁለት ወሮች ነው የሚውል። ወይ በጥቅምት ይውላል ወይ በመስከረም ይውላል። እንዴት አድርገን እናውቃለን ነው? እዚች ላይ ያዙልኝ የዚችን ፎርሙላ። መጥቅ ከ14 መጥቅ ይበልጣል 14 ከሆነ ያ ማለት መጥቁ ከ14 በላይ ከሆነ ለምሳሌ አንዲት ነገር ልንገራችሁ። አሁን አበቅቴው 0 በሚሆንበት ጊዜ ነው። በነገራችን ላይ ይሄ በሙሉ አሁን ቀደም የተማርነው ነው። ነገር ግን ምንድነው 0 በሚሆንበት ጊዜ ነው። 0 በሚሆንበት ጊዜ ደግሞ አበቅቴው ስላላየነ ነው። ሚስጥሩ እዚህ ላይ ስለሆነ ነው የምደግምላችሁ። መጥቅ ከ14 በላይ ከሆነ በዓለ መጥቅ በመቼ ይውላል? በመስከረም ይውላል። አንድ ህግ ያዙልኝ። በመስከረም መጥቁን አስልታችሁ ቅድም መጥቅ እኩል ይሆናል ወንበር ሲባዛ በጥንተ መጥቅ ብለናል አይደል? መጥቁን አስልታችሁ ደግሞ እንደገና ከስንት መጥቅ ያንሳል? ከስንት? ከ14 ያ ማለት 2 3 4 እስከ 13 ከሆነ በጥቅምት ይሆናል። ጥቅምት ለምን ካላችሁኝ ምን ይላሉ መሰላችሁ? መጥቅ ሲበዛ ከመስከረም ንዛ፣ መጥቅ ሲያንስ ጥቅምትን ዳስ እንዲሉ አበው ማለት ነው። በጣም አሪፍ። ይሄን ትይዛላችሁ። ስለዚህ ይሄን ከያዝነ በኋላ ሶስተኛ ህግ፣ አንደኛ ህግ፣ ሁለተኛ ህግ፣ ሶስተኛ ህግ የምትዙልኝ መጥቅን አበቅቴን አስልታችሁ ወይም ደግሞ መጥቅ በ19 ዓመታቸው ቅድም እንዳልኩት ፀሐይና ጨረቃ በተፈጠሩበት ሆት ወይም ደግሞ መስኮት ወይም ደግሞ አቅጣጫ ተገናኝተው ጉዟቸውን በሚጀምሩበት ወቅት አበቅቴው 0 በሚሆንበት ወቅት፣ ስለዚህ አበቅቴው 0 ከሆነ መስከረም 30 የዋለበት ዕለት ምን ሆኖ ይከርማል? የዕለት ተውሳክ ሆኖ ይከርማል ማለት ነው። አበቅቴው 0 ከሆነ ማለት ነው። አበቅቴው 0 ከሆነ ወንበር 0 ከሆነ፣ ምክንያቱም መጥቅን ለማስላት ወንበር ሲባዛ በጥንት አበቅቴ ነው ብለናል። አሁን በጥንት አበቅቴ ከሆነ ወንበሩም፣ ስለዚህ ወንበር 0 ከመጣ ያ ማለት አበቅቴ 0 ከመጣ ወንበርም 0 ነው የሚመጣ። ወንበሩ 0 ከመጣ ደግሞ ወንበር ሲባዛ በጥንት አበቅቴ በ19 መጥቅን ለማግኘት ምን ይሆናል? 0 ሆነ። ስለዚህ መጥቁ 0 ከሆነ እንዴት አድርገን ነው መባጃ ሐመር የምናገኝ ነው? እዚች ላይ ትመጡና መስከረም 30 የምትውልባት ዕለት ያ ማለት መስከረም 30ን ታሰላላችሁ። ያ ማለት ሰኞ ነው፣ ማክሰኞ ነው፣ ሮቡ ነው፣ ሐሙስ ነው፣ ዓርብ ነው፣ ቅዳሜ ነው፣ እሁድ ነው። እሱን ታሰላላችሁ መስከረም 30።
እሱን ካሰላችሁ በኋላ መስከረም 30 ለምሳሌ ቅዳሜ ከሆነ የቅዳሜ ተውሳክ 8 ነው። ከዚህም በፊት ስለተማርን የእሑድ ተውሳክ ስንት ነው? 7 እየቀነሰ ነው የሚመጣ። የሰኞ ተውሳክ 6፣ የማክሰኞ እያላችሁ ቀጥታ ከዚህ ጋር ትደምሩና ታመጡታላችሁ ማለት ነው። ይችን ህግ ያዙልኝ፣ 3 ህግ። እንደገና ደግሞ ጾመ ነነዌ ልመጣ ነው። ጾመ ነነዌ የጾመ ነነዌ ደግሞ 4 ህግ አላት። 4 ህግ። አንደኛው ህግ ምንድነው ነው? ጾመ ነነዌ አሁን መባጃ ሐመርን አስልታችሁ ለምሳሌ የሆነ ቁጥር መጣ 3 ቢመጣ፣ ስለዚህ 3 ቢመጣ ጾመ ነነዌ በ3 ነው የምትውል። በ3 የት ላይ ነው? መስከረም፣ ጥር፣ የካቲት አታውቁት ማለት 3 ህጎችን እንጠቀማለን። ጾመ ነነዌ የምትውለው ወይ በጥር ነው ወይም ደግሞ በየካቲት ነው የምትውለው ማለት ነው። በጥር ወይም በየካቲት መሆኑ እንዴት እናውቃለን ነው? አንደኛ እዚህው ላይ እመጣለሁ። መጥቁ ከ14 በላይ ከሆነ ልብ በሉ፣ መጥቅ ከ14 በላይ ከሆነ ጾመ ነነዌ በማን ትወጣለች? አንደኛ ህግ በጠር ትወጣለች። አንደኛ ህግ። ሁለተኛ ህግ ልንገራችሁ። መጥቁ ከ14 በታች ከሆነ አስልታችሁ መጥቁን እዚህ ላይ ያለው ቅድም ያልኳችሁ መጥቁን አስልታችሁ ከ14 በታች ከሆነ ጾመ ነነዌ በምን ትወጣለች? ጾመ ነነዌ በየካቲት ትወጣለች። ሁለት ህግ። ሶስተኛ ህግ። ከዚህ ላይ መባጃ ሐመርና ጾመ ነነዌ እኩል ናቸው ብለናል። አሁን እዚህ ላይ የምትዙልኝ መጥቅንና ሁለቱን መጥቅ ለምሳሌ ከ14 በላይ ሆነ ልበል። መጥቁ ከ14 በላይ ሆኖ ከበዓለ መጥቅ ጋር ሲደመር ከ30 ከበለጠ ጾመ ነነዌ በምን ትወጣለች? አሁንም በየካቲት ትወጣለች። ምክንያቱም እዚች ላይ እንዳታደናግራችሁ። ለምን ካላችሁኝ መጥቁ ከ14 በላይ ከሆነ በጥር ይወጣል ብለናል አይደለ? ነገር ግን ከ14 በላይ ቢሆንም እንኳን ከበዓለ መጥቅ የዕለት ተውሳክ ጋር ተደምሮ ከ30 ከበለጠ በጥር የምትወጣውን በየካቲት ትወጣለች ማለት ነው። ስለዚህ እነዚህንን ምን ታደርጋላችሁ? ትይዙኝ ላኛላችሁ ማለት ነው። ምክንያቱም ጾመ ነነዌ የምትውልበት ዕለት ነው ማለት ነው። ስለዚህ ይህንን ከያዝነ አሁን የምናሰለው የ2006 ነው። አበቅቴውም 0 ነው የሚመጣ፣ ወንበርም 0 ነው የሚመጣ። እንዴት ነው የሚሆነው ነው? እሱን ነው የምናሰላ። በጣም አሪፍ። አሁን የመቼን ነው የምናሰላ? የ2006 ዓመተ ምህረት ምንን ጾመ ነነዌን አብይ ጾም ደብረ ዘይት መቼ እንደነበሩ ነው የምናሰላ። ምክንያቱም በዚህን ጊዜ ምንድነው አበቅቴው መጥቁ 0 ስለነበረ ማለት ነው። ለዛ ነው እንዳያወዛግባችሁ ያልኩ። አሁን ምን እናደርጋለን? ስለዚህ ቅድም ምን በላለ ፎርሙላውን የቅድሙን ይዛችሁታል። ዓመተ ምህረት ሲደመር ዓመተ ፍዳ። ዓመተ ምህረት ስንት ነው? 2006 ሲደመር 2006 ሲደመር ስንት? 5500 እኩል ይሆናል 7500 መጣ። 7506 ዓመተ ዓለም መጣ። ቅድም ቀመራችን ላይ ምን ብያችኋለሁ? ዓመተ ዓለሙን ለማን አካፍሉት ብያችኋለሁ? ለ532። በጣም አሪፍ። ሁለተኛ ይሄ ቅድም አንደኛ ቀመር፣ ሁለተኛ ቀመር የነገርኳችሁ 7506 ሲካፈል ለስንት ታረጉታላችሁ? ለ532 ብያችኋለሁ። የቅድማችን ቀመር ማለት ነው። ከዛ እኩል ይሆናል ምን ይመጣል ብያችኋለሁ? ይሄን ስናካፍል። ስለዚህ የመጀመሪያው ቀመሩን እንደያዛችሁ ተስፋ አደርጋለሁ። አሁን በስልካችን እያካፈልን እናያለን። አሁን ይሄ ቅድም አንደኛ፣ ሁለተኛ፣ ሶስተኛ ብዬ መጀመሪያው ላይ ቀመሩን የጻፍኩላችሁ ህግ ነው። አሁን ሲካፈል ለዚህ እኩል ይሆናል ድርሻ አለ ብያችኋለሁ። ስለዚህ በስልካችን እናካፍል። 7506 ሲካፈል ለስንት? ለ532 እኩል ይሆናል 14 ቀሪ ስንት ይመጣል? ቀሪውን ለማግኘት 14 ነጥብ። አሁን እዚች ላይ ግን አንድ ያዙልኝ ለማካፈል እንዲያመቻችሁ በስልካችሁ አሁን የሳካፈለው 14.109022556 ነው የመጣ። 14ን ድርሻዋን አጠፋና 0 ጨምርባትና ሲባዛ ባካፈልኩበት አደርገዋለሁ። ቀሪዋን ለማግኘት ያካፈልኩት በስንት ነው? በ532 በ532 ሳደርገው እኩል ይሆናል 58 ቀሪ 58 ይመጣል ማለት ነው። አሁን ስንተኛ ቀመር? ሶስተኛ ቀመር ላይ ቅድም ያሳየዋችሁ ምን ብያለሁ? ይችን ቀሪዋን ለማን አካፍሏት ብያችኋለሁ? ለ76። በጣም አሪፍ። 58 ሲካፈል ለስንት? ለ76 ነው። ነገር ግን ሶስተኛዋን ታልፏታላችሁ። ለምን ካላችሁኝ
58 ለማን መካፈል አይችልም? ለ76 መካፈል አይችልም። ስለዚህ ለ76 መካፈል ካልቻለ ለማን ነው የምታካፍሉት? ለሁለተኛው ቀመር ወደ ታችኛው ትሄዳላችሁ። ለማን? ለ19 ታካፍሉታላችሁ። እኩል ይሆናል 58 ሲካፈል ለ19 እኩል ይሆናል ስንት ይመጣል? 3 ቀሪ ከዛ 3ን አጠፋና ማን ነው 3 ደረሰ። አዚያ 3ን አጠፋና 0 ጨምርባትና ሲባዛ ባካፈልኩት በ19 ሳደርገው እኩል ይሆናልኝ ስንት ይመጣልኝ? 3 ቀሪ 0.99 ይላል 1 ማለት ነው። ቀሪው 1 ነው። ከዛም በኋላ አራተኛ ቀመር ላይ የነገርኳችሁ በነገራችን ላይ ሶስተኛዋ ላይ ያለፍናት አለች። ያለፍናት ምንድነው? ለ76 መካፈል ስለማይችል ያለፍናት አለች። ለ76 ቢችል ለ76 ነበር የምታካፍሉት። ከዛ ቀሪው ለ19 ነበር። ነገር ግን ስለማይችል ቀጥታ ለ19 ስላረኩ ነው። ከዚህም በኋላ 3 ቀሪ 1 ከዛ 1 ሲቀነስ 1 እኩል ይሆናል 0። ምክንያቱም ቅድም ፎርሙላችን ላይ ለ19 ካካፈላችሁ በኋላ ቀሪ አለ። ቀሪው ላይ ሲቀነስ 1 ወንበርን ነው የምታገኙ። ነገር ግን እነዚህ ላይ 1 ሲቀነስ 1 እኩል ይሆናል 0። ያ ማለት ወንበር ማለት ነው። ወንበር ምን መጣ? 0 መጣ ማለት ነው። ልብ በሉ እንግዲህ ወንበር 0 መጣ። አሁን ደግሞ ወንበር 0 መጣ። ያ ማለት በ2006 ዓመተ ምህረት ፀሐይና ጨረቃ በተፈጠሩበት ሆት መስከረም 1 ቀን ጉዟቸውን ጀምረዋል። ተርፈ ዘመን የሚባል የለም። አሁን እዚህ ላይ ልንጣ። አበቅቴ እኩል ይሆናል አምስተኛ አበቅቴ እኩል ይሆናል ምንድነው ብለናል ቅድም? ወንበር ሲባዛ በጥንንተ አበቅቴ ወይም ደግሞ በቅንፍ 11 ብያቸዋለሁ። አሁን ወንበሩ ምን መጣ? 0 እኩል ይሆናል 0 ሲባዛ በ11 እኩል ይሆናል 0። አበቅቴው 0 መጣ። ያ ማለት ተርፈ ዘመን የሚባል በጨረቃና በፀሐይ መካከል ምንም አይነት ልዩነት የለም ማለት ነው። በነገራችን ላይ ፀሐይና ጨረቃ እያልኩ የምነግራችሁ ግልጽ እንዲሆንላችሁ ጨለመውን ክፍል ነው እያወራችሁ ያለ። ጨረቃ እምላችሁ ጨለመውን ክፍል ነው። ለምን? በጨረቃ ነው የምንቆጥረው። ጨረቃ ናት ጉዞ ስትመላለስ የምታደር። እንደገና ፀሐይ እምላችሁ ደግሞ ብርሃኑን ክፍል ነው እያሰላነ ያለሽ እንጂ ጨረቃ የምትሄደዋን አይደለም። ጨለመውንና ብርሃኑን ወይም መዓልቱንና ሌሊቱን የምናሰላ በእነሱ ስለሆነ በጨረቃና በፀሐይ ስለሆነ ነው ጨረቃና ፀሐይ የምላችሁ ማለት ነው። እሱ ጋር ላይ እንድትዙልኝ ይፈልጋሉ። በጣም አሪፍ። አሁን አበቅቴ 0 መጣ። ያ ማለት ቅድም አንዲት ህግ ነግሬያችኋለሁ። ምን ብያችኋለሁ? መጥቅን ለማስላት መጥቅ እኩል ይሆናል ማን? ወንበር ሲባዛ በጥንተ መጥቅ ነው ብያችኋለሁ። ጥንተ መጥቅ ማለት 19 ነው ምን ጊዜም። አሁን ልብ በሉ ወንበር 0 ነው የመጣ። 0 ሲባዛ በ19 እኩል ይሆናል 0 ሊመጣ ነው መጥቅ። ነገር ግን አንዲት ምን ብያችኋለሁ? መጥቅ ሲደመር ማን? አበቅቴ እኩል ይሆናል 30 ነው ብያችኋለሁ። አሁን አበቅቴ የምንለው ተርፈ ዘመን ነው። ጨለመው የምናሰላበት ነው። አሁን ፀሐይና ጨረቃ በተፈጠሩበት ሆት ወይም ደግሞ መስኮት ተገናኝተው ጉዟቸውን ሲጀምሩም አበቅቴው ወይም ተርፈ ዘመን የሚባል የለም ማለት ነው። መጥቁ ግን ብርሃኑ ክፍል ግን እንዳለ ነው የምትዙልኝ። ያ ማለት መጥቁ 30 ይሆናል ማለት ነው። ለምሳሌ ልበላ። ያ ማለት መጥቅ ለምሳሌ አበቅቴው 0 ነው 2006 ዓመተ ምህረት ተርፈ ዘመን የሚባል የለም። መጥቁ ማለት ብርሃኑን የምናሰላበት ክፍል ነው። ያ ማለት ምንድነው? ጾመ ነነዌ በዓለ ጾም አይደለ? መቼም ሌሊት አንጾምም አይደለ? ሌሊቱን የምናሰለው በአበቅቴ ነው። ነገር ግን ምን እንወስዳለን? ይሄ መዓልቱን ብርሃኑን ክፍል የምናሰላበት ስለሆነ ስለዚህ መጥቅ ስንት ነው? 30 ይሆናል ማለት ነው። ለምን? መጥቅ ሲደመር እዚች ላይ መጥቅ ሲደመር አበቅቴ እኩል ነው 30። አበቅቴው ምንድን መጥቷል? 0 ሲደመር 30 እኩል ይሆናል 30 ይሆናል ማን? መጥቅ ማለት ነው። በጣም አሪፍ። ይሄንን ካሰላነ በኋላ ልብ በሉ እዚች ላይ ወዴት እሄድላችኋለሁ? እነዚች ላይ ላጥፋና አሁን ማንን ነው የምታሰላ ካላችሁኝ አሁን የ2006 አይደል እያሰላነ ያለነ። በጣም አሪፍ። ጾመ መባጃ ሐመር ይቅርታ፣ መባጃ ሐመርን አሰላለው ማለት ነው። መባጃ ሐመር በጣም አሪፍ። መባጃ ሐመር እኩል ይሆናል መጥቅ ሲደመር
መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ የዕለት ተውሳክ ብለናል ቅድም። አሁን መባጃ ሐመር እኩል ነው መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ቅድምም ብለናል። በጣም አሪፍ። ጾመ ነነዌ እኩል ይሆናል መባጃ ሐመር ነው ብለናል። ደግሞ አሁን ጾመ ነነዌ የትኛውን ቀመር ታሟላ ይሆን ነው እዚህ ላይ የምትዙልኝ ነገር ማለት ነው። ልብ በሉ። አሁን ልብ በሉ። ስንት ህጎችን ቅድም ነግሬያቸዋለሁ ታስታውሱ ከሆነ አሁን ቅድም ስንት ህጎችን ነግሬያቸዋለሁ? 3-4 ህጎችን ነግሬያቸዋለሁ። አሁን እዚህ ላይ የምትዙልኝ ነገር መጥቅ አለ። መጥቅን ስንት አምጥተነዋለኝ? 30። ለምን 30 ሆነ? እንዴት? ለምን? ምክንያቱም መጥቅን ለማግኘት ወንበር ሲባዛ በጥንታ መጥቅ ነው ብለናል ልትሉ ትችላላችሁ። ነገር ግን ፀሐይና ጨረቃ በተፈጠሩበት ወቅት ወይም አበቅቴው 0 በሚሆንበት ጊዜ መጥቁ መስከረም 30 ነው የሚሆን ማለት ነው። ቅድም ህጓን ይችን ነግሬያችኋለሁ። በ19 ዓመታቸው ፀሐይና ጨረቃ በሚገናኙበት ጊዜ መስከረም 30 የሚውልበት የዕለት ተውሳክ መባጃ ሐመር ሆኖ ይከርማለኝ። የምትዙልኝ ነገር በጣም አሪፍ። አሁን መጥቁ ስንት ነው? አሁን መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ። በጣም አሪፍ። አሁን እዚች ላይ ልንጣ። መጥቁ ስንት ነው? 30። በጣም አሪፍ። ሲደመር የበዓለ መጥቅ የዕለት ተውሳክ መጥቁ 30 ከሆነ መስከረም 30 ነው የምናሰላ ማለት ነው። መስከረም 30። አሁን መስከረም 30 ለምን ወሰድ ካላችሁኝ አበቅቴው 0 ስለመጣ ነው። ምን ጊዜም አበቅቴው 0 በሚሆንበት ጊዜ መስከረም 30 የሚውለውን የዕለት ተውሳክ መባጃ ሐመር ሆኖ ይከርማል ማለት ነው። ነገር ግን መጥቁን ኳልኩሌት አድርጋችሁ ወይም ደግሞ አበቅቴው 0 ሳይሆን 5፣ 6፣ 10፣ 11 ቢመጣ ለምሳሌ መጥቁን አስልታችሁ 13 ቢመጣ መጥቁ ስለዚህ ይሄ በዓለ መጥቅ የሚለውን ከየት ነው የምንፈልገው? መጥቁን አስልታችሁ 13 ቢመጣ ጥቅምት ላይ ነው። ለምን? ከ14 በታች ስላነሰ። ጥቅምት 13 የምትውልባት ዕለት ሰኞ፣ ማክሰኞ፣ ሮቡ ነው ብላችሁ የምታሰሉ ማለት ነው። ነገር ግን አሁን መስከረም 30 ነው። ከ14 በላይ ከሆነ ደግሞ መስከረም ነው የምናሰላ። አሁን ግን 0 በሚሆንበት ጊዜ መስከረም 30 ሲደመር የበዓለ መጥቅ የዕለት ተውሳክ መስከረም 2006 ዓመተ ምህረት ልብ በሉ 2006 ዓመተ ምህረት መስከረም 30 ቀን የዋለው ዕለት ማን ነው? ሰኞ ነው? ማክሰኞ ነው? ሮብ ነው? ሐሙስ ነው? አርብ ነው? እሱን ታሰላላችሁ። እሱን ስታሰሉ ለምሳሌ የ2006 መቼ ነበረ? መስከረም 30 ቀን የዋለው ዕለት ማን ነው ካላችሁኝ ስለዚህ ሐሙስ ነው የነበረ። ስለዚህ መስከረም 30 ቀን 2016 ዓመተ ምህረት ስለዚህ የዋለው ዕለት 2006 ዓመተ ምህረት መስከረም 30 ቀን የዋለው ዕለት ማን ነው ካላችሁኝ ሐሙስ ነበረ። ሐሙስ ይቺ መጥቋ የምትውልባት ዕለት መጥቁ የሚውልበት ዕለት ምክንያቱም መጥቁ 30 መጥቷል። ስለዚህ መስከረም 30 ቀን የዋለው ዕለት ሐሙስ ነበር። የሐሙስ ተውሳክ ደግሞ ስንት ነው? 3። በጣም አሪፍ 3 ነው የሐሙስ ተውሳክ። ለምሳሌ የቅዳሜ ተውሳክ አለ። የቅዳሜ ተውሳክ 8 ነው። የቅዳሜ ተውሳክ 8። የእሁድ ተውሳክ 7 ነው። የሰኞ ተውሳክ 6 ነው። የማክሰኞ ተውሳክ 5 ነው። የሮቡ ተውሳክ 4 ነው። የሐሙስ ተውሳክ 3 ነው። የአርብ ተውሳክ 2 ነው ማለት ነው። ይሄ ምን ጊዜም ያዙ። እንዴት መጣ? ኦልሞስት እዚህም በፊት ተምረነዋል ማለት ነው። ስለዚህ ሐሙስ ነው። ይቺ በዓለ መጥቅ የምንላት ይቺ ሐሙስ ማለት ነው። ሐሙስ ደግሞ ለምሳሌ መጥቁ ከዚህ ላይ 24 ቢመጣ ምንድነው የምናደርገው? መጥቁ ይቺ አስልታችሁ 24 ቢመጣ መቼ ነው የምትፈልጉት? መስከረም። ለምን? ከ14 በላይ ስለሆነ ማለት ነው። ምሳሌ ነው የምነግራችሁ። ከ14 በላይ ስለሆነ መስከረም ስንት? 24። መስከረም 24 ዕለት የምትውለው ዕለት ማናት? ሰኞ ነው? ማክሰኞ ነው? ሮቡ ነው? ስለዚህ ሐሙስ ቢሆን 3፣ ቅዳሜ ቢሆን 8 አድርጋችሁ ነው የምትደምሯት። ይቺ በዓለ መጥቅ የምንላት ማለት ነው። ስለዚህ የሐሙስ ተውሳክ ስንት ነው? ይቺ በዓለ መጥቅ የምንላት ስንት አመጣናት? 3። ይቺ ሐሙስ እንዴት መጣች ደግሞ ወደፊት ማሳያችሁ ይሆናል። ሲደመር 3 እኩል ይሆናል 33 መጣ።
እዚች ላይ ሲካፈል ለ30 የምትል ጨምሩልኝ። እሺ ምንጊዜም የምትዙልኝ ነገር አንድ ነገር ሰርታችሁ ከ30 ከበለጠ ለአንድ ወር ያ ማለት ከ30 ከበለጠ ማለት አንድ ወር ከምናምን ብሏል። አሁን ይሄ ስንት ነው? 33 መጣ። 33 30 ሲደመር 3 አንድ ወር ከ3 ቀን ማለት ነው። ሲካፈል ለ30 አንድ ወር ቀሪ ስንት ይሆናል? 3 ይመጣል ማለት ነው። ስለዚህ መባጃ ሐመር ስንት መጣ ማለት ነው? 3 መጣ ማለት ነው። ስለዚህ የ2006 ዓመተ ምህረት መባጃ ሐመሩ 3 ነው። 3 ከመጣ ጾመ ነነዌ ተውሳክ የላትም። በምን ትወጣለች ብለናል? በደረቅ መባጃ ሐመር ትወጣለች ብለናል። ያ ማለት በደረቅ መባጃ ሐመር ማለት ጾመ ነነዌ እኩል ይሆናል መባጃ ሐመር። ስለዚህ ጾመ ነነዌ እኩል ይሆናል 3 መጣች ማለት ነው። አሁን ጾመ ነነዌ 3 ከመጣች ደግሞ በመቼ? በጥር ነው? በየካቲት? በመጋቢት ነው? መቼ ትውላለች ነው? ልብ በሉ። ስለዚህ እሱን ነው የምናሰላ። አያችሁ? ስለዚህ ጾመ ነነዌ 3 ከመጣች ጾመ ነነዌ በጥር ነው? በየካቲት ነው? በመጋቢት ነው? በሚያዝያ? በመስከረም? መቼ ትወጣለች ነው? እሱን ለማስላት በጥር ወይም በየካቲት ነው የምትወጣ። ይችን ህግ ያዙ። ከሁለቱ ውጭ በሌላ ወሮች ላይ አትወጣም። ታዲያ ጾመ ነነዌ 3 ከመጣች አሁንም ህጎችን እነግራችኋለሁ። ቅድምም ነግሬያችኋለሁ። አንደኛው ህግ ምንድን ነው ካላችሁኝ በደንብ ተከታተሉ። አንደኛው ህግ ቅድም መጥቅን አስልታችሁ ግሬተር ዛን 14 ከ14 በላይ ከበለጠ በዓለ መጥቅ በመስከረም ይውላል ብለናል። በዚህን ጊዜ ጾመ ነነዌ ደግሞ መቼ ትውላለች ካላችሁኝ በመስከረም ትውላለች። በመስከረም። በጣም አሪፍ። አሁን እንደገና በዓለ መጥቅን አስልታችሁ መጥቅን አስልታችሁ ያንሳል ከ14 ከሆነ ጾመ ነነዌ በየት ትወጣለች? በጥር የምትወጣውን በየካቲት ትወጣለች ማለት ነው። ሶስተኛ ህግ። ነገር ግን ከዚህ ላይ ደምራችሁ መጥቅንና በዓለ መጥቅን ሁለቱን ደምራችሁ ከ30 ከበለጠ ሶስተኛ ህግ ነው የምነግራችሁ። ከ30 ከበለጠ በጥር የምትውለውን በማን ትሆናለች? በየካቲት ትወጣለች ማለት ነው። በየካቲት ትወጣለች። ሶስተኛ ህግ ይሄን ትይዛላችሁ ማለት ነው። አሁን ከሶስቱ ጾመ ነነዌ የቱን ታሟላለች ነው? የትኛውን ታሟላለች? ሶስተኛው ህግ። ምክንያቱም መጥቅ 30 ነው፣ አበቅቴው 0 ነው። ስለዚህ በመቼ ልትወጣ ነው? ስለዚህ ስንደምር 3 መጣ። ያ ማለት 33 ሲካፈል ለ3 እኩል ይሆናል ምን ይመጣል? አንድ ቀሪ 3 መጥቷል። ያ ማለት በመቼ ትወጣለች? በጥር ልትወጣ የነበረውን ጾመ ነነዌ የካቲት 3 የካቲት ስንት ትወጣለች? 3 የካቲት 3 ሰኞ ዕለት። ለምን የካቲት አልነው? ምክንያቱም ይሄ መጥቁና በዓለ መጥቁ ሁለቱን ደምረን ከ30 ስለበለጠ ስለዚህ በጥር ልትወጣ የነበረውን ወደ የካቲት ትሄዳለች ማለት ነው። ነገር ግን ከ30 በይበልጥስ ነው። መጥቁ ከ14 በላይ ከሆነስ ነው ቀጥታ በጥር ትወጣለች። መጥቁን ደግሞ እንደገና ከ14 ቢያንስስ ነው በማን ትወጣለች? በየካቲት ትወጣለች ማለት ነው። ስለዚህ አሁን የትኛውን አሟላች? ሲሄድ 30 ይሄን ሁለቱን ደምረን 33 መጣ ሲካፈል ለ30። ነገር ግን አሁን መጥቁ እኮ 30 ነው የመጣ። ያ ማለት ከ14 በላይ ይበልጧል። አሁን በጥር ሊውል ነበረ ጾመ ነነዌ ልትውል ነበር። ነገር ግን ሁለቱን ስንደምራቸው ጥርን ሙሉን ሞላችና ወደ የትኛው ሄደች? ወደ የካቲት 3 ተሸጋገረች። ስለዚህ ጾመ ነነዌ የካቲት 3 ትውላለች ማለት ነው። መቼ? 2006 ዓመተ ምህረት ጾመ ነነዌ የካቲት 3 ገብታ ነበረ ማለት ነው። ስለዚህ ጾመ ነነዌ የካቲት 3 ሰኞ ዕለት ምንጊዜም በየዓመቱ ሰኞ ዕለት ትውላለች ማለት ነው። አሁን ማንን አሰላለው? አብይ ጾም ሁለተኛ፣ ምክንያቱም አንደኛ ጾመ ነነዌን አስልቻለሁ። ሁለተኛ አብይ ጾም አብይ ጾም እኩል ይሆናል መባጃ ሐመር ሲደመር የአብይ ጾም የዕለት የአብይ ጾም ምን ተውሳክ ነው ቀመራችን። ስለዚህ መባጃ ሐመር ሲደመር የአብይ ጾም ምንድን ተውሳክ ነው። በጣም አሪፍ። አሁን ስለዚህ እኩል ይሆናል መባጃ ሐመር ወይም አብይ ጾም እኩል ይሆናል መባጃ ሐመር ሲደመር የአብይ ጾም ተውሳክ ስንት ነው? 14 ነው። ምን ጊዜም
በጣም አሪፍ እኩል ይሆናል። መባጃ ሐመር ስንት አመጣናል? 3 ምክንያቱም መባጃ ሐመርና ጾመ ነነዌ ምንድናቸው ብያለሁ? እኩል ናቸው ብያለሁ። ሲደመር ስንት? 14 እኩል ይሆናል ስንት ይመጣለኝ? እኩል ይሆናል ስንት ይመጣለኝ? 3 ሲደመር 14 17 ይመጣል ማለት ነው። 17 አሁን 17 መጣ። አሁን ጾመ ነነዌ የካቲት 3 ከዋለች የካቲት 3 ከሆነች አብይ ጾም ደግሞ ቅደም ተከተሉን መያዝ ይጠበቅብናል። አብይ ጾም ደግሞ ጾመ ነነዌ ከዋለች በኋላ ስለሆነ አሁንም የካቲት 17 ይሆናል ማለት ነው። የካቲት 17 ማን ይሆናል ማለት ነው? አብይ ጾም ይሆናል ማለት ነው። በጣም አሪፍ። ሶስተኛ ከአብይ ጾም በኋላ የምናገኘው በዓል ማን ነው? ደብረ ዘይት ደብረ ዘይት ደብረ ዘይት እኩል ይሆናል መባጃ ሐመር ሲደመር የደብረ ዘይት ምን ተውሳክ የደብረ ዘይት ተውሳክ እኩል ይሆናል መባጃ ሐመር ሲደመር የደብረ ዘይት ተውሳክ ስንት ነው? 11 በጣም አሪፍ። መባጃ ሐመር ስንት አምጥተናል? 3 ሲደመር ስንት? 11 እኩል ይሆናል ስንት ይመጣል? 3 ሲደመር 11 ስንት ይመጣል? 14 ይመጣል ማለት ነው። 14 አሁን አብይ ጾምን ጀምረን እየጾምነ ስንሄድ ወደፊት አሁን ልብ በሉ አብይ ጾም የካቲት 17 ከገባ ደብረ ዘይት ቀጥሎ ደግሞ ወደፊት ስንል ደብረ ዘይትን ነው አይደል የምናገኝ። ስለዚህ ደብረ ዘይትን ደግሞ ስንደምር 14 ከመጣ የካቲት 17 ደርሰን የካቲት 14 ወደኋላ እንመለስም ወደፊት ነው። ያ ማለት የካቲትን ሙሉ ለቆ የት ሂዶ ገብቷል ማለት ነው። የካቲት ቀጥሎ ማለት ነው መጋቢት ማለት ነው። መጋቢት 14 ቀን ማን ውሏል ማለት ነው? ደብረ ዘይት ውሏል ማለት ነው። በጣም አሪፍ ማን መጋቢት። በጣም አሪፍ። በመቀጠል ማንን እናሰላለን? ሆሳዕና እናሰላለን። ሆሳዕና እኩል ይሆናል መባጃ ሐመር ሲደመር የሆሳዕና ሳዕና ምን ተውሳክ የሆሳዕና ተውሳክ። አሁን መባጃ ሐመር ሲደመር የሆሳዕና ተውሳክ ስንት ነው? 2 ማለት ነው። 2 በጣም አሪፍ 2። ስለዚህ የሆሳዕና ተውሳክ 2 ነው። መባጃ ሐመር ቅድም ስንት አምጥተናል? 3 ሲደመር ስንት? 2 ማለት እኩል ይሆናል ስንት ይመጣል? 3 ሲደመር 2 5 ይመጣል ማለት ነው። ስለዚህ ሆሳዕና አሁን መጋቢት 14 ደርሰን መጋቢት 14 ቅድም ማለት ነው አይደለ? ማንን ነው መጋቢት 14 የደረስነ? ደብረ ዘይትን ማለት ነው። ደብረ ዘይትን መጋቢት 14 ደርሰን ይሄንኛውን ደግሞ ሆሳዕናን ስናሰላ 5 ከመጣ መጋቢት 14 ደርሰን ስለዚህ መጋቢትን ያልፍና ሚያዝያ 5 ይሆናል ማለት ነው። ሚያዝያ 5 ማን ይውላል ማለት ነው? በዓለ ሆሳዕና ይውላል ማለት ነው። በጣም አሪፍ 4 5ኛ በቅደም ተከተል ያዙ ይሄንን ማለት ነው። 5ኛ ማን ነው ካላችሁኝ ስቅለት እኩል ይሆናል መባጃ ሐመር ሲደመር የስቅለት ምንድን ተውሳክ። በጣም አሪፍ። አሁን እኩል ይሆናል መባጃ ሐመር ሲደመር የስቅለት ተውሳክ ስንት ነው ብለናል? 7። ስለዚህ እኩል ይሆናል መባጃ ሐመር ስንት መጥቷል? 3 ሲደመር ስንት? 7። ስለዚህ እኩል ይሆናል 10 ይመጣል ማለት ነው። አሁን እዚህ ላይ እንጣ ሆሳዕና ሚያዝያ 5 ሆኗል። ስለዚህ 5 6 7 እያልን ነው የምንነዳደር። ስለዚህ እዚህ ውስጥ ሚያዝያ 10 ይሆናል ማለት ነው። ሚያዝያ 10 ይሆናል ማን? ስቅለት ማለት ነው። ዓርብ ዕለት ማለት ነው። ምን ጊዜም ስቅለት ዓርብ እንደሆነ ያዙ። እርገት እያለ እነዳለን። ሆሳዕና እሁድ፣ ደብረ ዘይት እሁድ እንደሆነ፣ ትንሳኤ እሁድ እንደሆነ ምን ጊዜም እሱን ያው ከዚህም በፊትም ስላየ ነው ማለት ነው። በጣም አሪፍ። ከዚህ በመቀጠል ስድስተኛ ማን ነው? ስድስተኛ በመቀጠል የምናየው ማን ነው? ስድስተኛ ከስቅለት ቀጥሎ ትንሳኤ ነው የሚውል አይደለ? ዓርብ ስቅለት የሆነ ከዛ በዓለ ትንሳኤ ነው። በጣም አሪፍ። ስድስተኛ ትንሳኤ
ትንሳኤ እኩል ይሆናል ትንሳኤ እኩል ይሆናል መባጃ ሐመር ሲደመር የትንሳኤ የዕለት ተውሳክ ማነው? ተውሳክ የዕለት ሳይሆን ተውሳክ ነው። ዝም ብሎ ተውሳክ። በጣም አሪፍ። መባጃ ሐመር እኩል ይሆናል መባጃ ሐመር ሲደመር የትንሳኤ ተውሳክ ስንት ነው? 9። በጣም አሪፍ። መባጃ ሐመር ስንት አምጥተናል? 3 ሲደመር ስንት? 9። ስለዚህ እኩል ይሆናል 3 ሲደመር 9 ስንት ይመጣል? 14 ይመጣል ማለት ነው። 14 ይመጣል። ማን? ትንሳኤ ማለት ነው። ይቅርታ እዚች ላይ 3 ሲደመር 12 ልን ነው 12 ይመጣል። 12 አሁን ስለዚህ ቅድም ምን ብለናለኝ? ስቅለት ዓርብ በመቼ ሆኗል ብለናለኝ? ስቅለት ዓርብ ሚያዝያ 10 ነው ብለናል። ሚያዝያ 10 ከሆነ ስለዚህ 10 11 12 እዚሁ ላይ ሚያዝያ ስንት ይሆናል? ሚያዝያ ስንት? 12 ትንሳኤ ይሆናል ማለት ነው። ከዛ 6 ሰባተኛ ማን ነው ካላችሁ በዓለ ርክበ ካህናት በዓለ ርክበ ካህናት በዓለ ርክበ ካህናት እኩል ይሆናል መባጃ ሐመር ሲደመር የማን የርክበ ካህናት ምን ተውሳክ ማለት ነው። ተውሳክ በጣም አሪፍ እኩል ይሆናል መባጃ ሐመር ሲደመር የበዓለ ርክበ ካህናት ተውሳክ ስንት ነው? 3 መባጃ ሐመር ስንት አምጥተናለኝ? 3 ሲደመር 3 እኩል ይሆናል 6 ይመጣል ማለት ነው። ስለዚህ በዓለ ርክበ ካህናት እዚህ ላይ ትንሳኤ መቼ ነው ብለናል? ሚያዝያ 12 ሚያዝያ 12 እያልን እየቆጠርን ስንሄድ አሁን የዚህኛው የርክበ ካህናት ስንት መጥቷል? 6 ስለዚህ ሚያዝያን ይጨርስና ግንቦት ይሆናል ማለት ነው። ግንቦት በጣም አሪፍ። ስለዚህ ግንቦት 6 ማለት ነው። ስለዚህ ግንቦት 6 ርክበ ካህናት ግንቦት 6 ይሆናል ማለት ነው። ስለዚህ በዓለ ርክበ ካህናት ግንቦት 6 ከሆነ ከዛም በኋላ ቀጣይ ላይ የምናገኘው ማን ነው ካላችሁኝ ዕርገት ነው። ዕርገት እኩል ይሆናል መባጃ ሐመር ሲደመር የዕርገት ምንድን ነው? ተውሳክ። በጣም አሪፍ። መባጃ ሐመር ሲደመር የዕርገት ተውሳክ ደግሞ ስንት ነው ካላችሁኝ የዕርገት ተውሳክ 18 ማለት ነው። ስለዚህ መባጃ ሐመር ስንት አምጥተናል? 3 ሲደመር ስንት? 18 እኩል ይሆናል ስንት ይመጣል? 18 ሲደመር 13 21 ይመጣል ማለት ነው። 21 አሁን በዓለ ርክበ ካህናት ግንቦት 6 ነው ብለናል ቅድም። በዓለ ርክበ ካህናት ግንቦት 6 ከሆነ 6 7 8 እያልን ስንሄድ ግንቦት 21 ማን ነበረ ማለት ነው? ግንቦት 21 ዕርገት ነበረ ማለት ነው። በጣም አሪፍ። ከዛ በመቀጠል ማንን እናያለን? በዓለ ጰራቅሊጦስ በዓለ ጰራቅሊጦስ እኩል ይሆናል በዓለ ጰራቅሊጦስ እኩል ይሆናል መባጃ ሐመር ሲደመር የበዓለ ጰራቅሊጦስ ምንድን? ተውሳክ። በጣም አሪፍ። የበዓለ ጰራቅሊጦስ ተውሳክ። አሁን መባጃ ሐመር ሲደመር የማን የጰራቅሊጦስ ተውሳክ ስንት ነው ካላችሁኝ 28። ስለዚህ መባጃ ሐመር ስንት አምጥተናል? 3 ሲደመር ስንት? 28 እኩል ይሆናል ስንት ይመጣል? 3 ሲደመር 28 31 ይመጣል ማለት ነው። 31 አሁን ሲካፈል ለ30 ታረጉታላችሁ። ለምን ከ30 በለጠ? ስለዚህ አንድ ቀሪ እኩል ይሆናል አንድ ቀሪ ስንት ይመጣል? 1 ይሆናል ማለት ነው። አሁን ቅድም እዚህ ላይ ግንቦት 21 ዕርገት ከሆነ በዓለ ጰራቅሊጦስ ደግሞ መቼ ይሆናል? ግንቦት አይደለ? ስለዚህ ሰኔ ይሆናል ማለት ነው። ሰኔ ስንት? ሰኔ 1 ቀን ማን ነበረ ማለት ነው? በዓለ ጰራቅሊጦስ ነበረ ማለት ነው። በጣም አሪፍ። ስለዚህ
በዓለ ጰራቅሊጦስ ሰኔ 1 ቀን ከሆነ በመቀጠል የምናየው ማንን ነው? በመቀጠል የምናየው ማንን ነው? ጾመ ሐዋርያት። ጾመ ሐዋርያት ጾመ ሐዋርያት ሐዋርያት ጾመ ሐዋርያት እኩል ይሆናል መባጃ መባጃ ሐመር መባጃ ሐመር ሐመር ሲደመር የጾመ ሐዋርያት ምንድነው? ተውሳክ ተውሳክ ተውሳክ። ስለዚህ መባጃ ሐመር ስንት አመተናል? 3 ሲደመር የጾመ ሐዋርያት ተውሳክ ስንት ነው? 29 ነው። አሁን ጾመ ሐዋርያት የምንለው የማን ነው? የሰኔ ጾም ነው። የሰኔ ጾም። ስለዚህ 3 ሲደመር 2 29 ስንት ይሆናል? 30 ስንት ይመጣል? 2 ማለት ነው። አሁን ከ30 በለጠ ሲካፈል ለስንት? ለ30 እኩል ይሆናል 1 ቀሪ 2 ይመጣል ማለት ነው። ስለዚህ ጾመ ሐዋርያት የሰኔ ጾም መቼ ይሆናል ማለት ነው? ሰኔ 2 ሰኔ 2 ገባ። እዚህ ላይ ልብ ብላችሁ ይሉኝ የ2018 ዓመተ ምህረት ሰኔ ጾም የገባው መቼ ነው? ግንቦት 24 ቀን ሰኞ ነው የገባው። በ2006 ግን መቼ ነበር ገብቶ የነበር ማለት ነው? ሰኔ 2 ቀን ነው ገብቶ የነበረ ማለት ነው። በየዓመቱ ይለያያል። ይሄ ጾመ ሐዋርያት የምንለው የሰኔ ጾም ማለት ነው አይደለ? ስለዚህ የዚያን ጊዜ በ2006 ዓመተ ምህረት ግን ሰኔ 2 ነው ገብቶ የነበር ማለት ነው። በመቀጠል የምናየው ማን ነው? የመጨረሻው ጾመ ድህነት ጾመ ድህነት ወይም ደግሞ የዓርብ ረቡዕ ጾም እኩል ይሆናል መባጃ ሐመር ሲደመር የጾመ ድህነት ተውሳክ ተውሳክ። ስለዚህ እኩል ይሆናል መባጃ ሐመር ሲደመር የጾመ ድህነት ተውሳክ ስንት ነው? 1 ነው። ስለዚህ መባጃ ሐመር ስንት አመተናል? 3 ሲደመር ስንት? 1 እኩል ይሆናል ስንት ይመጣል? 4 ይመጣል ማለት ነው። 4 መጣ ማለት ሰኔ 2 ነው አይደል? ጾመ ድህነት መቼ ሆኗል ማለት ነው? አሁንም ሰኔ 4 ቀን ሆኗለኝ ማለት ነውና ስለዚህ ሰኔ 4 ቀን ጾመ ድህነት ነበረ ማለት ነውና ስለዚህ እንደዚህ እያደረጋችሁ የምትፈልጉትን ዓመተ ምህረት ማስላት ትችላላችሁ ማለት ነው። የጥንታና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመችው ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮውን ከወደዳችሁት፣ ትምህርቱን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራት ናት።